ዛሬ የሰማይ መዝገቦች ለናንተ ተከፍተዋል። ትልቅ ጉድ አለ። አስትሮሎጂ ነኝ። ወደዚህ ጥልቅ የጥበብ ማዕድ እንኳን በደህና መጣችሁ። ዛሬ የምንጀምረው ጉዞ ተራ አይደለም። ይህ ጉዞ ወደ ዘመናት ጥልቀት፣ ወደ የሰው ልጅ የእውቀት ምንጭ እና ኢትዮጵያ ለዓለም ስላበረከተችው ታላቅ የከዋክብት ጥበብ ኢትዮፒ ኮዝሞ የምንዳሰስበት ማስተር ክላስ ነው። ይህ ክፍል 1 ነው። በዚህ ክፍል የምንመለከተው የሁሉም አስትሮሎጂካል ጥበቦች ቁልፍ የሆነውን መጽሐፈ ሄኖክ The Book of Enoch እና የኢትዮጵያ ስነ ፈለክ ጽንሰ ሐሳብ መሰረቶችን ነው። በደንቡ ተከተሉኝ፣ ምክንያቱም ዛሬ የምናወራው ስለ እምነት ብቻ ሳይሆን ስለ ኮዝሚክ ሜካኒክስ ወይም ስለ ሰማያዊ አካላት የፊዚክስ እና የሂሳብ ቀመር ነው። በአካዳሚክ ዓለም ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀብላ ያቆየችው መጽሐፈ ሄኖክ ለዘመናዊው አስትሮኖሚ እና አስትሮሎጂ እንደ ፕራይመሪ ሶርስ ቀዳሚ ምንጭ ይቆጠራል። ለምን? ምክንያቱም ሄኖክ የሰማይ ጸሐፊ ስክራይብ ኦፍ ሄቨን ተብሎ ይጠራ ነበር። እርሱ የመጀመሪያው የሰው ልጅ አስትሮኖመርና አስትሮሎጀር ነው። በመጽሐፈ ሄኖክ ውስጥ በተለይም ከምዕራፍ 72 እስከ 82 ባለው ክፍል መጽሐፈ ብርሃናት ዘሰማይ የሚባል ንዑስ መጽሐፍ እናገኛለን። ይህ ክፍል ዛሬ አስትሮኖሚና አስትሮሎጂ ብለን ለከፈልናቸው ዘርፎች አንድ ወጥ የሆነ መሰረት የጣለ ነው። መልአኩ ኡራኤል አርካንጅል ዩራኤል ለሄኖክ የገለጸለት ምስጢር ፀሐይ፣ ጨረቃና ከዋክብት በምን አይነት ስርዓት እንደሚጓዙ ነው። እዚህ ላይ ነው ዋናው ነጥብ። ሄኖክ የገለጸው የሰማይ አካላት ጉዞ ዛሬ በትሮፒካል አስትሮሎጂ የምንጠቀምበትን የዞዲያክ ስርዓት መሰረት የያዘ ነው። ሄኖክ ስለ መስኮቶች ወይም ጌትስ የሰማይ ደጃፎች ይናገራል። ፀሐይ በዓመት ውስጥ በ6 የምስራቅና በ6 የምዕራብ በሮች በኩል ትወጣለች፣ ትገባለች። ይህ ውደት ነው ሲዝናል ቼንጅስ የወቅት መፈራረቅን የሚፈጥረው። ይህንን ወደ ዘመናዊው የትሮፒካል አስትሮሎጂ ቋንቋ ስንቀይረው ፀሐይ በኤክሊፕቲክ ፓዝ ላይ የምታደርገው ጉዞ ማለት ነው። ፀሐይ ወደ መጀመሪያው በር ስትገባ ያ ወቅት ኤሪስ ይባላል። ይህ የጸደይ ወይም ስፕሪንግ ኢኩዊኖክስ መጀመሪያ ነው። ኢትዮጵያውያን ሊቃውንት ይህንን ርዕሰ አውደ ዓመት ብለው ይጠሩታል። ልብ በሉ፣ የኢትዮጵያ አዲስ ዓመት መስከረም ላይ ቢሆንም የከዋክብት ውደት አስትሮኖሚካል ይር የሚጀምረው ግን ፀሐይ ወደ ኤሪስ በምትገባበት ወቅት ማርች 20 ወይም 21 ነው። በመጽሐፍ ሄኖክ ስለ ከዋክብት ስምና ስልጣን በዝርዝር ይናገራል። እነዚህ ከዋክብት ዝም ብለው የሚንቀሳቀሱ አይደሉም፣ ስርዓት እና ሕግ አላቸው። ሄኖክ እንዳየው እያንዳንዱ ኮከብ በተመደበለት ጊዜ ይወጣል፣ ይገባል። ይህንን ጽንሰ ሐሳብ ነው ዛሬ ዞዲያክ ሳይንስ የምንለው። በጥንታዊው የኢትዮጵያ ስነ ፈለክ ኢትዮጵያን አስትሮኖሚ ሰማዩ በ12 ክፍሎች ይከፈላል። ይህንን ማዛሮት ብለን እንጠራዋለን። ሄኖክ እነዚህን ክፍሎች የመላእክት አለቆች የሚመሩት የሰማይ ሰራዊት አድርጎ ይገልጻቸዋል። እስቲ ይህንን ከዘመናዊው ትሮፒካል አስትሮኖሚ ጋር እናዛምደው። ኤሪስ እና ማርስ። ሄኖክ ስለ እሳት እና ስለ ጦርነት መላእክት ሲናገር ይህ ጉልበት በማርስ ፕላኔትና በኤሪስ ዞዲያክ ይወከላል። ይህ የመጀመር የመፍጠርና የመታገል ኃይል ነው። ምድር ፍሬያማነት፣ ስለ ውበት እና ስለ ሀብት የሚናገሩት ክፍሎች ከታውረስና ከቪነስ ጉልበት ጋር ይገናኛሉ። የነፋስ መላእክት የመልእክትና የእውቀት አስተላላፊዎች በሜርኩሪ ፕላኔት ቁጥጥር ስር ናቸው። የውሃ መላእክት፣ የጨረቃ ብርሃን ለውጥ፣ ይህ ሁሉ በካንሰርና በሙን መካከል ያለውን ግንኙነት ያሳያል። ፀሐይ በአራተኛው በር ስትሆን እንደ ሄኖክ አገላለጽ ሙቀቷ ይጨምራል፣ ኃይሏ ይገዝፋል። ይህ የሊዮ ወቅት ነው። እነዚህ ምሳሌዎች የሚያሳዩን የእኛ አባቶች ኮከብ ቆጠራ ሲሉ ዝም ብሎ መተንበይ ሳይሆን የሰማይን ሜካኒዝም ማጥናት እንደነበረ ነው። 3. የሰማይ ሂሳብ ኢትዮጵያን ኮምፒውቴሽን። የኢትዮጵያ ሊቃውንት በተለይም የባህረ ሐሳብ ሲ ኦፍ ኮምፒውቴሽን ባለሙያዎች ይህንን የሄኖክን ዕውቀት ወደ ሂሳብ ቀየሩት። አቡሻህር የተሰኘው መጽሐፍ ምን እንኳን ምንጩ ከውጭ ቢሆንም በኢትዮጵያ ሊቃውንት ተብራርቶና ዳብሮ የቀረበው የፕላኔትስ እንቅስቃሴ በሰው ልጅ ላይ ያለውን ተጽዕኖ ለማስላት ነው። ምሳሌ 7ቱ የሰማይ አካላት በ7 ክላሲካል ፕላኔትስ በሳምንቱ ቀናት ላይ ስላላቸው ንግሥና ያስተምራሉ። ሰኞ በሙን ትመራለች፣ ማክሰኞ በማርስ ይመራ፣ ረቡዕ በመርኩሪ ይመራ፣ ሐሙስ በጁፒተር ይመራ፣ አርብ በቪነስ ትመራለች፣ ቅዳሜ በሳተርን ይመራ፣ እሁድ በሰን ይመራ። ይህ ቅደም ተከተል በዓለም ዙሪያ በባቢሎኒያን አስትሮሎጂ የሚታወቅ ቢሆንም የኢትዮጵያ ሊቃውንት ግን ይህንን ከአውደ ነገሥት ሰርክል ኦፍ ኪንግስ ጋር በማገናኘት የአንድ ሰው ዕድል፣ ባህሪ እና የወደፊት ተስፋ እንዴት ከእነዚህ ፕላኔቶች ጋር እንደሚቆራኝ በጥልቅ መርምረዋል። ሄኖክ በመጽሐፉ ላይ በዘመን መጨረሻ የከዋክብት ሥርዓት ይዛባል ይላል። ይህ ማለት የሰማይ አካላት ጉዞ ይቀየራል ሳይሆን የሰው ልጅ ከሰማይ ጋር ያለው ግንኙነት ኮንሽስነስ ይዛባል ማለት ነው።
ሰዎች የሳተርንን የጊዜ ገደብ፣ የጁፒተርን የጥበብ ስፋት ወይም የቪነስን የፍቅር ትርጉም መረዳት ያቅጣቸዋል ማለት ነው። መጽሐፈ ሄኖክ ምዕራፍ 6-8 ስለ ዋቸርስ ትጉሃን መላእክት ይናገራል። እነዚህ ወደ ምድር የወረዱ አካላት ለሰው ልጆች ተለያዩ ጥበቦችን አስተማሩ። ለምሳሌ አዛዜል ስለ ብረታ ብረት እና ስለ ጦር መሳሪያ ሲያስተምር፣ ይህ ከማርስ ጉልበት ጋር ይገናኛል። ሌሎች ደግሞ ስለ ስሮች ሜዲሲን ኸርብስ እና ስለ ከዋክብት ምልክቶች አስትሮሎጂካል ሳይንስ አስተማሩ። እዚህ ላይ አንድ ጥልቅ አካዳሚክ ነጥብ አለ። አንዳንድ ሰዎች አስትሮሎጂን እንደ ክፉ ወይም የተከለከለ አድርገው ይወስዱታል። ነገር ግን መጽሐፈ ሄኖክ ይህ ዕውቀት የተሰረቀ ወይም ያለ ጊዜ የተሰጠ እንጂ በራሱ ሐሰት እንደሆነ አይናገርም። ችግሩ ያለው አጠቃቀሙ ላይ ነው። የኢትዮጵያ ሊቃውንት ይህንን ምስጢር ጠንቅቀው ያውቁ ነበር። ስለዚህም ነው የከዋክብትን ጥበብ ለቤተ ክርስቲያን አገልግሎት፣ ለበዓላት አወጣት እና ለሕክምና ሜዲሲን ብቻ ይጠቀሙበት የነበረው። ለምሳሌ አንድ መድኃኒት የሚቀመመው ሙን በምትሞላበት ጊዜ ፉል ሙን ወይም ሰን በምትወጣበት ጊዜ ሊሆን ይችላል። ይህ ታይሚንግ ጊዜን መጠበቅ የሜዲካል አስትሮሎጂ አካል ነው። የኢትዮጵያ ሕክምና ከስኮርፒዮ የለውጥና የመርዝ ጌታ እና ከቨርጎ የጤናና የንጽህና ጌታ ጉልበት ጋር በቀጥታ ይገናኛል። 5. የነገሥታትና የካህናት ጥበብ። ኢትዮጵያውያን ነገሥታትና ካህናት ይህንን ኮዝሚክ ኖሌጅ ይጠቀሙ ነበር። ላሊበላ አብያተ ክርስቲያናትን ሲያንስ ዝም ብሎ መሬት ቆፍሮ አይደለም። የኦራዮን ኮከብ ቀበቶ ኦራዮን ስፔልት ከምድር አቀማመጥ ጋር እንዲዛመድ ተደርጎ ነው ተብሎ ይታመናል። ይህ as above so below እንደ ሰማይ እንዲሁ በምድር የሚለውን የሄርሜቲክ ፕሪንሲፕልና የአስትሮሎጂ ዋና መርህ ያመንጸባርቃል። የአክሱም ሐውልቶች አቀማመጥ፣ የፀሐይ ብርሃን በልዩ በዓላት ላይ ወደ መቅደሱ የሚገባበት አንግል፣ እነዚህ ሁሉ የላቀ የአስትሮኖሚ እና የጂኦሜትሪ ዕውቀትን ይጠይቃሉ። ይህ ዕውቀት ደግሞ ቀጥታ በመጽሐፈ ሄኖክ የሰማይ ስሌት ተቀዳ ነው። ማጠቃለያ፣ ለምን ይህ ዕውቀት ያስፈልገናል? ወዳጆቼ፣ ዛሬ ባየነው ክፍል አንድ ትምህርት ኢትዮጵያ የኮዝሚክ ዊዝደም ማዕከል መሆኗን አይተናል። መጽሐፈ ሄኖክ ሃይማኖታዊ መጽሐፍ ብቻ ሳይሆን የጥንታዊው ዓለም የአስትሮፊዚክስ መጽሐፍ ነው። ፀሐይ፣ ጨረቃ፣ ሳተርን፣ ጁፒተር፣ ማርስ፣ ቬነስ እና መርኩሪ በሕይወታችን ውስጥ ያላቸውን ሚና መረዳት ራስን መረዳት ነው። በቀጣይ ክፍሎች እያንዳንዱን የዞዲያክ ሳይን ከኢትዮጵያዊ እይታ አንጻር በዝርዝር እንመለከታለን። ሊብራ እንዴት ከፍትሕ ጋር እንደሚገናኝ፣ ካፕሪኮርን እንዴት ከስልጣንና ከመዋቅር ጋር እንደሚዛመድ፣ አኳሪየስ እና የኢትዮጵያ የውሃ በዓላት ያላቸውን ቁርኝት በጥልቀት እንመለከታለን። ይህ ዕውቀት የጠፋብን መስሎን ነበር፣ ነገር ግን አልጠፋም። በመዛግብቶቻችን ውስጥ ተደብቆ ይገኛል። ዛሬ ያንን ቁልፍ አግኝታችኋል። ቁልፉን ተጠቅማችሁ የራሳችሁን ኮዝሚክ ማፕ የልደት ካርታ መረዳት ስትጀምሩ ሕይወታችሁ ትርጉም ያገኛል። እናንተ ዝም ብላችሁ የተፈጠራችሁ ፍጡራን አይደላችሁም። እናንተ የከዋክብት እስትንፋስ ናችሁ። በጥልቀት መማር ለምትፈልጉ ደግሞ ሀገራችን ላይ የተሸጠውና ተወዳጁ መጽሐፍ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍት መደብር ይገኛል። ሄዳችሁ አሁኑኑ ግዙ። ለተጨማሪ ጥልቅ የከዋክብት ትምህርቶችና ምርመሮች የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። የሚቀጥለው ክፍል እንጠብቃችሁ።